ተጠባቂው የለንደን ደርቢ 1-1 በሆናቸው ውጤት ተጠናቋል። ይሄ ውጤት ምናልባትም ከጨዋታው ክብደት አንጻር እና ከቼልሲ ወቅታዊ ብቃት አንጻር መጥፎ ሊባል የሚችል አይደለም ለአርሰናል ብዬ ነው የማስበው። እኔ አንድ ሊጠቀስ የሚችለው ነገር ገና በ38ኛው ደቂቃ ካይሴዶ በቀይ ካርድ ከሜዳ ወጥቶ ቼልሲ ቀሪዎቹን ከ38ኛው ደቂቃ በኋላ ያሉትን በሙሉ ጨዋታዎችን በጎደሎ ነው የተጫወተው እና አንዳንዴ በጎደሎ የሚጫወት ቡድን ሞር ወደ መከላከል አመዝኖ ስለሚጫወት በእርግጥ በጣም አስቸጋሪ ያደርገዋል። የጎደሎ ተጋጣሚ ደግሞ ሞር ወደ ማጥቃት ሲያዘነብል ክፍተት ይፈጥራል፣ ለካውንተር አታክ ይጋለጣል። እንደዚህ አይነት ነገሮች እናያለን እና በዛ መንገድ አይደለም አርሰናል ጎል የተቆጠረበት። በእርግጥ ይሄ አርሰናል ራሱ የሚጠቀምበት ሴት ፒስ የቆመ ኳስ ነው፣ ከማዕዘን የተመታ ኳስ ነው የተቆጠረበት። በጨዋታ እንቅስቃሴ ኦፕን ፕሌይ በሚባለው አይነት እንቅስቃሴ አይደለም ጎል ያስተናገደው። ለማንኛውም ግን ቀድሞ ጎል ያስተናገደው በሙሉ ተጫዋች የሚጫወተው አርሰናል ነበረ። በጎደሎ የሚጫወተው ቼልሲ ደግሞ ጎል ቀድሞ አስቆጠረ። ከረፍት መልስ ማለት ነው። ያው ረፍት ሊወጡ የተወሰኑ ደቂቃዎች ሲቀሩ በ38ኛው ደቂቃ ነው ካይሴዶን በቀይ ካርድ ከሜዳ ያጣው ቼልሲ እና እንግዲህ በዚህ መንገድ የቀጠለው ጨዋታ በአጠቃላይ የጨዋታው እንቅስቃሴ ያው እንደሚጠበቀውም ጨዋታውን ተቆጣጥሮ የተጫወተው በብልጫ የተጫወተው አርሰናል ነው። እንግዲህ ከሜዳ ውጭ ነው አርሰናል የተጫወተው። በስታንፎርድ ብሪጅ በቼልሲ ሜዳ ነበር ጨዋታው። 62 በመቶ ያህል ጨዋታውን የኳስ ቁጥጥሩን የበላይነት ወስዶ አርሰናል ጨዋታውን አድርጓል። ነገር ግን የማጥቃት እንቅስቃሴውና በጎደሎ ተጫዋች የሚጫወት ቲምን የመግጠሙን ያህል ደግሞ በሚገባው ልክ ፕሬሸር አድርጎ ተጭኖ ተጫውቷል ብዬ ደግሞ አላስብም። እንግዲህ ጨዋታውን ለማየት ሞክሬያለሁ። በአጠቃላይ ግን እንደነገርኳችሁ ነው። ለምሳሌ በጎደሎ የሚጫወት ቡድን ብዙ ጊዜ በጣም ታይቱ ነው ተከላክሎ ስለሚጫወት በጣም አስቸጋሪ ነው የሚሆነው። ለማንኛውም እኔ አሁን ማንሳት የምፈልገው ነጥብ ለአርሰናል አንድ ነጥቡ ቢያንስ አንድ ነጥቡ ሲመራ እንደነበር በዛውም ሊያልቅ ይችል ነበር እኮ። ስለዚህ አንዱ ነጥብ ትልቅ ዋጋ አለው። ከሜዳ ውጪ ነው የተጫወተው። እንደገና ዊሊያም ሳሊባን የመሰለ በጣም ወሳኝ ተከላካይ ባለቀ ሰዓት በትሬኒንግ ሴሽናቸው ላይ ጉዳት አጋጥሞት መለስተኛ ነው ጉዳቱ ተብሏል። በእርግጥ ስለዚህ ሳሊባን አጥቶ ነው በዚህ ጨዋታ ባለቀ ሰዓት የኋላ መስመሩ ትንሽ ይሳሳል፣ ችግር ውስጥ ይገባል ተብሎ ነበረ። በእርግጥም የተወሰኑ ክፍተቶች ተስተውለዋል። እንደነ ሳሊባ እንደነ ጋብሪኤል ማጋሌሽ አይነት ተጫዋቾች ከኋላ ቢሆኑ ኑሮ ሊታዩ የማይገባቸው ክፍተቶች አልፎ አልፎ ስንመለከት ነበር። ያው ብዙ ጎል ማስተናገድ ባይችልም አርሰናል እንግዲህ በአጠቃላይ ይሄ ክሊንሺቱም አልሆነም። ያው ጎል ተቆጥሮበታል። ጎል ተቆጥሮበታል ብቻ ሳይሆን ወደ 4 የሚደርሱ ኦን ታርጌት ሙከራዎችም ተሞክረውበታል። ከዚህ በፊት እኮ አርሰናል በሆነ ጊዜ ክሊንሺቱን እያስጠበቀ ሲቀጥል ምንም አይነት የማይሞከርበት ቡድን ነበረ። ግን አሁን እየተሞከረበት ነው። ኦን ታርጌት ሽቶች ራሱ የተሞከሩበት ነው። ምን ማለት ነው? ኦን ታርጌት ሽቶች ሲሞከሩ የበረኛው ብቃት እንጂ የተከላካዩ ክፍተት ያሳያል። አንዳንዴ ኦን ታርጌት ሙከራዎች ከበዙ። በነገራችን ላይ አርሰናልን በቼልሲ ላይ 4 ኦን ታርጌት ሽቶችን የሞክረው ከነዛ መካከል እንግዲህ አንደኛውን አስቆጥሮ ነው 1-1 በሆናቸው ውጤት ማለቅ የቻለው ጨዋታው። ለማንኛውም ይሄ ውጤት ለአርሰናል መጥፎ የሚባል አይደለም። አንደኛ ወሳኝ ተከላካዩን አጥቶ ባለቀ ሰዓት ያደረገው ጨዋታ እንደመሆኑ መጠን፣ ከሜዳ ውጭ ያደረገው ጨዋታ እንደመሆኑ መጠን አሁን ባለው ሁኔታ እንዳልኳችሁ ኳስ ተለዋዋጭ ነው። አሁን ባለው ሁኔታ ወቅታዊ ብቃትን መሰረት አድርገን ስናወራ በፕሪሚየር ሊግ ውስጥ እንደ ቼልሲ አርሰናል ሊፈትን የሚችል ብቃት ያለው ቡድን አለም ከተባለ ቼልሲ እንግዲህ ግንባር ቀደሙ ነው። ሌላም ክለብ አለ ከተባለ ግን ቼልሲ በጣም ምርጥ የሆነ ብቃቱ ላይ ሆኖ ነው አርሰናልን ያገኘው በገዛ ሜዳው በስታንፎርድ ብሪጅ እና በዚህ ሰዓት ከዚህ ጠንካራ ቲም ጋር ሳይሸነፍ ቀድሞ ጎል አስተናግዶ እየተመራ ከመመራት ተነስቶ ካምባክ መጥቶ ጎል አስቆጥሮ 1 ነጥብ ይዞ መውጣትም በራሱ መጥፎ አይደለም። በቂ አይደለም ለሻምፒዮንነት ከሚጠበቅ ቡድን በቂ ነው እያልኩ ሳይሆን ግን ደግሞ መጥፎ ተብሎ የሚነሳ ነገር አይደለም። እንግዲህ በቀጣይ ጨዋታዎች አሁን የሚታዩ ክፍተቶችን እያረመ ከመጣና
ቀጣይ ጨዋታዎችን የማሸነፍ ቴምፖውን የሚያስቀጥል ከሆነ እንደዚህ አይነት ሂደቱን የሚያስቀጥል ከሆነ አርሰናል አሁንም ቢሆን ለሻምፒዮንነት የሚታጭ ቡድን መሆኑን እያየን ነው። ቸልሲ በጣም ጠንክሯል። አሁን ባለበት ሁኔታ በጣም የተሟላ ቡድን ነው። እንዲያውም በቀይ ካርድ ቀድሞ በጊዜ ባይወጣበት ኑሮ ሊያሸንፍም ይችላል ተብሎ የሚገመት ቡድን ነው ባየሁት እንቅስቃሴ እና በእርግጥ ጨዋታውን በበላይነት እንዳልኳችሁ ተቆጣጥሮ የተጫወተው አርሰናል ነው። ያው በሜዳው እንደመሆኑ መጠን ቸልሲ እንግዲህ የኳስ ቁጥጥር የበላይነት የተወሰደበት ብዬ የማስበው በጊዜ ተጫዋች ስለወጣበት ኳሱን ወደ መከላከል አመዝኖ ኳሱን ለተቃራኒ ቡድን እየተወ ግን ወደ መከላከል ተስቦ ሲጫወት ቡድን ብዙ ጊዜ የኳስ ቁጥጥር ኳሱን በኳስ ቁጥጥር የበላይነት ወስዶ አንድ ቡድን ተጫወተ ሲባል ኳሱን በራስ ክልል ውስጥ ወይም በራስ ተጫዋቾች እግር ውስጥ የቆየበትን ጊዜ ሬት ነው ብዙ ጊዜ የሚታየውና ስለዚህ ለአርሰናል ኳሱን በተወሰነ ደረጃ ለቆለት ነበረ እንደማለት ነው። ወይም ደግሞ አርሰናል ኳሱን በራሱ ቁጥጥር ውስጥ እንዲያደርግ እድሎች ነበሩት ማለት ነው እና በአጠቃላይ ተመጣጣኝ ሊባል የሚችል ነገር ነው። በጎደሎ የመጫወቱን ያህል ቸልሲ ያለው አድቫንቴጅ አንድ ነገር በሜዳው የመጫወቱ ነገር ነው እና ደግሞ ጥሩ ብቃት ላይ ጥሩ ሼፕ ላይ መሆኑ ነው። እንግዲህ ከአርሰናል አንድ ነጥብም ለማግኘት እድሉን ያገኘ ብዬ ነው የማስበው። አርሰናል የሚነሱበት አንዳንድ ጥቃቅን ነገሮች አሉ። በእርግጥ ይሄ ጉዳቱ ቀላል አይደለም። አሁን ጋብሪኤል ማጋሌሽን እና ሳሊባን አጥቶ በአርሰናል ቡድን ውስጥ አንድ ነጥብ ይዞ መውጣት እንደ ቸልሲ አይነት ጠንካራ ቲም ህልም ነበር ከዚህ በፊት በነበረው ሁኔታ። ለምሳሌ ባለፉት 3 ተከታታይ ዓመታት ሁለተኛ የሆነ ሲያጠናቅቅ አርሰናል በተለያየ ጊዜ ወሳኝ ተጫዋቾች ሲጎዱ የሚጥላቸው ነጥቦችና የሚሸነፋቸው ሽንፈቶች ናቸው ዋጋ ሲያስከፍሉት የነበረ። ቢያንስ አርሰናል እስካሁን እስከ 13ኛው ሳምንት ድረስ ምንም አይነት ጨዋታ ማለት ከአንድ ጨዋታ ውጭ ምንም አይነት ጨዋታ አልተሸነፈም። ነጥብ መጣል አብዛኛውን አሸንፎ ነው የመጣው። ስለዚህ አሁንም ይህን ቴምፖን የሚያስቀጥል ከሆነ ሻምፒዮን የሚሆንበት እድል ሰፊ ነው። ከኋላ ከጀርባ እንደምትመለከቱት እንግዲህ አርሰናል ሁለተኛ ደረጃ ላይ ነው አሁንም ያለ፣ ነጥቡን 30 አድርሷል። ማንቸስተር ሲቲ ዛሬ ማሸነፉን ተከትሎ 25 ነጥብ ሰብስቧል። በ5 ነጥብ ርቆ ከአርሰናል በሁለተኛ ደረጃ ላይ ነው የሚገኘው። ቸልሲ ዛሬ 1 ነጥብ ብቻ ነው ያገኘው። እንግዲህ ከማንቸስተር ሲቲ በ1 ነጥብ ዝቅ ብሎ እዛው ባለበት 3ኛ ደረጃ ላይ ተቀምጧል። በነገራችን ላይ በዚህ ሳምንት እንግዲህ ማንቸስተር ዩናይትድም ሊቨርፑልም ተጋጣሚዎቻቸውን አሸንፈዋል ማለት ነው። እንግዲህ ምናልባት በእንግሊዝ ፕሪሚየር ሊግ ስም ካላቸው ከምንጠራቸው ክለቦች መካከል ተሸነፈ ብለን ልናንሳ የምንችለው ቶተንሃም ካልሆነ በስተቀር ቶተንሃም ባለፈው ሳምንትም በሰሜን ለንደን ደርቢ በአርሰናል 4-1 ተሸንፎ ነበረ። አሁንም ደግሞ ድጋሚ ሽንፈትን አስተናግዷል። ስለዚህ የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ጨዋታ በዋናነት እስከ አሁን ድረስ የተደረጉት ነበሩ። በሳምንቱ ግን ሳምንቱ ሙሉ ሲያነጋግር የነበረውና በጉጉት ሲጠበቅ የነበረው የለንደን ደርቢ የሚባለው የአርሰናል ከቼልሲ የሚያደርጉት ጨዋታ ነበረ። 1-1 በሆነ ውጤት ተጠናቋል። እንግዲህ ይሄ ውጤት ለቼልሲም ለአርሰናልም መጥፎ ሊባል የሚችል ነገር አይደለም። እንደዚህ የደርቢ ስሜት ያላቸው ጨዋታዎች ብዙ ጊዜ በጥንቃቄ ላይ ተመስርተው ስለሚደረጉ ጨዋታዎች ብዙ ጎል አይስተናገድባቸውም። አብዛኛውን ጊዜ አቻ የሚጠናቀቁበት እድል አለ። ከጨዋታው በፊትም ስንለው እንደነበረ በአውሮፓ ቻምፒዮንስ ሊግም በእንግሊዝ ፕሪሚየር ሊግም ሁለቱም ክለቦች የቅርብ 5 ተከታታይ ጨዋታዎቻቸውን ስንመለከት ሁለቱም 1-1 አቻ ነበር የነበራቸው። ሌሎቹም በሙሉ አሸንፈው ነው የመጡት እና ተመሳሳይ ሼፕ ላይ ተመሳሳይ ቅርጽ ላይ ተመሳሳይ ብቃት ላይ ያሉ ቡድኖች እንደመሆናቸው መጠን ታሪካዊ ተፎካካሪነታቸው ተገዳዳሪነታቸው እንደተጠበቀ ሆኖ እንግዲህ በአቻ ውጤት መጠናቀቁ ምናልባትም የሚጠበቅ ነው። እንዳውም እኔ እዚህ ቪዲዮ ላይ ላወራው እርግጠኛ አይደለሁም፣ ግን ከጓደኞቼ ጋር በማወራበት ጊዜ ምናልባት የጨዋታ አቻ ነው ሊጠናቀቅ የሚችለው አርሰናል ይሸነፋል የሚሉ ድምጾች ስለነበሩ አርሰናል አይሸነፍም ግን በአቻ ውጤት እንዲጠናቀቅ የሚችል እያልኩ ሳወራ እንደነበር አስታውሳለሁ። እና እንግዲህ እንደዚህ አይነት ታይት የሆኑ ጨዋታዎች እንደዚህ አይነት ኢንቴንስ የሆኑ ጨዋታዎች ሞር ጎላ ለማስተናገድ በሚደረግ የጥንቃቄ ጨዋታ አቻ ላቻ ወይም ደግሞ 0-0 ወይም ደግሞ 1-1 ወይም 2-2 የሚጠናቀቅበት እድል ሰፊ ስለሆነ በዚህ አልቋል። እንግዲህ ድል
በቀጣይ ለአርሰናል እንላለን። የተጠባቂው ጨዋታ በዚህ መንገድ ተጠናቋል።